ከረንትሊ አሁን እየሰራ ይሄን ቪዲዮ በመሰራበት ሰዓት ላይ እየሰራ ያለ ስትራቴጂ ነው። በጣም ስትራቴጂክ በሆነ መልኩ ነው የምነግራችሁ ማለት ነው፣ እንዴት እንደምትሄዱ ይሄን አይነት ስትራቴጂ እንደምትጠቀሙት። ላይክ እኔ አሁን ፎከስ አድርጌ የምመጣው ከዚህ ጋር ያልኳችሁ ላይክ እኔ አሁን ኤአይ ኤጀንት ዲቨሎፐር ለመሆን ነው ብያችኋለሁ በመጀመሪያው ላይ። እናንተ እንግዲህ ለምሳሌ ፉል ስታክ፣ ባክ ኤንድ፣ ፍሮንት ኤንድ የተለያዩ ሊሆኑ ይችላሉ። ሌላም ሙያ ውስጥ ልትሆኑ ትችላላችሁ። ነገር ግን የምትሄዱበት ስትራቴጂ ምን መምሰል አለበት የሚለው ነው። ስትራቴጂዎች የተለያዩ ስትራቴጂዎች አሉ። የተለያየ ጊዜ የተለያየ ሽፍት አላቸው። ምክንያቱም ኤአይ ሲመጣ ላይክ እንግዲህ ገና ጀማሪ ከሆናችሁ፣ መሀል ላይ ካላችሁ፣ አድቫንስድ ሌቭል ከሆናችሁ እንዴት ስትራቴጂ እንደምትከተሉ የተለያዩ ነገሮች አሉ። ከዚህ በፊት ፓርት 1 ቪዲዮ ተመልከቱ፣ ከዛ ጋር በዲቴል ስለወራ ማለት ነው። በዚህኛው ፓርት ግን አንድ ወሳኝ ስትራቴጂ ያሳያቸዋል። እጅግ በጣም ወሳኝ ነው። ላይክ ስክሪፕትድ አድርጌ አይደለም ይሄን ያዘጋጁላችሁ፣ ራንደምሊ ማረጋቸውን ነገሮች እና አሁን እየሰሩ ያሉ ስትራቴጂዎች ናቸው ማቀርብላችሁ። በዚህኛው ስትራቴጂ ዋናው እሱ ስትራቴጂ በጣም የሚሰራ ስትራቴጂ ነው። እሱ ምንድነው? ዳይሬክት አውትሪች ይባላል ማለት ነው። ዳይሬክት አውትሪች ማለት ቀጥታ ላይክ ሪክሩተሮችን ማግኘት ሊሆን ይችላል፣ ወይም ደግሞ ሲኢኦዎችን ማግኘት ሊሆን ይችላል፣ ወይም ከዛ ውስጥ ኤችአሮችን ማግኘት ሊሆን ይችላል። አሁን እሱ እንግዲህ ዳይሬክት አውትሪች እንዴት እናደርጋለን ወደሚለው ስትራቴጂ እመጣላችኋለሁ። ይህ ስትራቴጂ ግን ይሰራል አይሰራም አሁን ላይ ያለውን ልንገራችሁ መጀመሪያ ማለት ነው። ምክንያቱም የቆየ ስትራቴጂ ነው ወይስ ደግሞ አሁን እየሰራ ያለ ነው ወይስ ደግሞ ገና ለወደፊቱ ለረጅም ሰዓት እየሰራ ይቆያል የሚለው በደንብ አንደርስታንድ ታደርጉ ማለት ነው። እና ዳይሬክት አውትሪች ማለት ጊዜው ይቀያየራል ማለት ላይክ በፊት ላይ ለምሳሌ ዳይሬክት አውትሪች ቀላል ሊሆን ይችላል፣ የሆነ ሰዓት ላይ ከባድ ሊሆን ይችላል። የምትጠቀሙት ፕላትፎርምም ቀላልና ከባድ ሊያደርግባችሁ ይችላል። ስለዚህ ከረንትሊ ግን ዳይሬክት አውትሪች ይሰራል ወይ? አዎ 100% ይሰራል። ከሁሉም ስትራቴጂዎች ወይም ቶፕ ከሚባሉ ቢያንስ 5 ስትራቴጂዎች አንዱ ይሄ ዳይሬክት አውትሪች ነው። ለምሳሌ እናንተ ሪሞት ጆብ በምትፈልጉበት ሰዓት ላይ እየገባችሁ ለምሳሌ ሊንክድኢን ላይ ፖስት የሚደረጋል እሱ ጋር እየገባችሁ አፕላይ ምናምን ከማድረግ ከሱ ስትራቴጂ አትሊስት 67% ይሄኛው ዳይሬክት አውትሪች ይሰራል ወይም ደግሞ በጣም ያስተማምናል። እንግዲህ አሁን በምን ፐርሰንት እንደምገልጽላችሁ አላውቅም የመስራቱን ወይም ደግሞ አንዱን ከአንዱ ኮምፔር ለማድረግ፣ ግን ብቻ ማስተማመን የእናንተ ኢፈርት እንዳለው ሆኖ ማለት ነው። የእናንተ የምታወጡት ኢፈርት የምትጠቀሙት ዳይሬክት አውትሪች ላይ የምትጠቀሙት ስትራቴጂ ምናምን እንዳለው ሆኖ ግን ከዛኛው ስትራቴጂ ዳይሬክት እየገባችሁ ስራዎች ሲወጡ ወይም ሌላ ሪሞት ጆብ ምናምን አሉ ብዙ ዌብሳይቶች ይመጣል፣ በሌላ ቪዲዮ ያሳያችኋለሁ ማለት ነው፣ ወይም በሌላ ቪዲዮ ሰራላችኋለሁ። ግን ከነሱ ስትራቴጂዎች በተሻለ መልኩ ይሄኛው ዳይሬክት አውትሪች ይሰራል ማለት ነው። ስለዚህ ዳይሬክት አውትሪች የሆነ ኮንፊደንስ ይሰማችኋል በሱ ስትሄዱ ማለት። ግን የምትጠቀሙት ስትራቴጂ ደግሞ ወይም ደግሞ ዳይሬክት አውትሪች ለማድረግ የምትሄዱበት መንገድ አለ ማለት ነው። ስለዚህ ይሄ አንዱ ስትራቴጂ ነው። ቀጣይ ስትራቴጂ እንዲሁም ደግሞ ከዚህም ጋር አብሮ እንዳለ እኩል ጎን ለጎን ታስኬዱት የምትችሉት አንዱን ብቻ ሳይሆን ማለት ነው፣ ጎን ለጎን ታስኬዱ የምትችሉት ሌላ ስትራቴጂ እነግራችኋለሁ። እሱም ደግሞ ቢልድ ኦን ፐብሊክ የሚባል ነው፣ ወይም ብዙ ጊዜ የተሰሙት ለርን ኦን ፐብሊክ ነው፣ ወይም ፐብሊክሊ መማር። እሱ ስትራቴጂ ይሰራል፣ አሁንም ይሰራል፣ ብዙዎች ይጠቀሙታል፣ ይሰራል። ግን ደግሞ የምትሄዱበት እንዲሰራ የምታደርጉበት መንገድ አለ ማለት ነው። በፊት ላይ የነበረውና አሁን ይለያያል፣ ያም ሆኖ ማለት ነው። ስለዚህ ልክ እንደዚህ ዳይሬክት አውትሪችንም በዚህ መልኩ እናያለን። ዳይሬክት አውትሪች ማለት ዳይሬክትሊ የካምፓኒውን ሲኢኦ ወይም ደግሞ ይህንን እናንተ መግባት የምትፈልጉትን ካምፓኒ ጋር ማለት ነው በሮል ወይም በሪሞት ጆብ ላይክ ሊቀጥራችሁ የሚችል ወይም ደግሞ ኮንትራት ሊሰጣችሁ የሚችል ወይም ደግሞ ብቻ ከዛ ጋር እንድሰሩ ሊያደርጋችሁ የሚችለውን ሰው ማግኘት ማለት ነው፣ ዳይሬክትሊ ማለት ነው። ምን ስትራቴጂዎች አሉ? የተለያዩ ስትራቴጂዎች አሉ። ለምሳሌ ሊንክድኢን ሊሆን ይችላል፣ ትዊተር ሊሆን ይችላል። ሁለቱ በጣም ወሳኝ ነገሮች ናቸው፣ አሳያችኋለሁ እና እንዴት እያንዳንዱን ነገር ትሄዳላችሁ። ኢሜይልም ሊሆን ይችላል ማለት ነው ዳይሬክትሊ። እነዚህ ኮንታክት የምታደርጉባቸው መንገዶች ናቸው ማለት ነው ዳይሬክት አውትሪች ላይ። ሰው የመጀመሪያው የምታደርጉት ምንድን ነው ከተባለ ካምፓኒዎችን መፈለግ ነው። ለምሳሌ እናንተ አሁን ላይ በዚህ ሰዓት ላይ ለምሳሌ ፉል ስታክ ዲቨሎፐር መሆን ፈልጋችሁ ሊሆን ይችላል። ለምሳሌ በእኔ ኬዝ ልምጣና እዚህ ጋር ማለት ነው መሆን ወይም መግባት የምፈልገው ጆብ ይህንን ወደ እናንተ ወደ ሪሞት ጆብ ወደምትፈልጉበት ሲቹዌሽን ትወስዱታላችሁ። ግን እኔ ለምሳሌ ኤጀንቲክ ኤአይ ነው ኤጀንቲክ ኤአይ ዲቨሎፐር እና ከዚህ ጋር ሪሌትድ የሆኑ ስራዎችን ነው መግባት የምፈልገው። ለምሳሌ ከዚህ ጋር ሪሌትድ የሆኑ ስራዎችን እንዴት ነው የምገባው? ሁለት ነገሮችን እንመርጣለን ማለት ነው ከዚህ ጋር። የመጀመሪያው አንዱ ካምፓኒው ግዙፍ ሊሆን ይችላል ወይም ደግሞ በጣም ስትራክቸርድ የሆነ ካምፓኒ ሊሆን ይችላል። ትልልቆች ለምሳሌ እንደ ጉግል አይነት ሊሆኑ ይችላሉ። ጉግልን ብቻ ሳይሆን በጣም በርካታ አሉ፣ በመቶዎች በሺዎች የሚቆጠሩ ትልልቅ ካምፓኒዎች ማለት ነው። ኖርማል ስትራክቸር ያላቸው ማለት ነው። ኖርማል ስትራክቸር ያላቸው ካምፓኒዎች አሉ። አንዱ ይሄ ነው።
እነዚህን ካምፓኒዎችን መምረጥ ማለት ነው። ሌላው ግን ስታርታፕ ካምፓኒዎች አሉ። ሶ ስታርታፕ ካምፓኒ ያሉት ናቸው ማለት ወይም አንድ ካምፓኒ ስታርታፕ ነው ማለት እየጀመረ ነው ገና ማለት ነው። ስታርታፕ የሆኑ ቢዝነስ ስታርታፕ ከሆነ ፉሊ ስትራክቸርድ ላይሆን ይችላል። የሚቀጥሩበት መንገድ ይሄ ቢሮክራሲ የሚባል ነገር ምንድን ልበላችሁ፣ ይህ ፕሮሰስ ያለው አንድ ሰው ለመቀጠር መጀመሪያ መውጣት አለበት። ከዛ በቀጥሎ እንደዚህ የሆነ ህግ ተቀምጦለት ምናምን ላይሆን ይችላል። በኔትወርክ በምናምን ሊቀጥሩ ይችላሉ። ሲኢኦ ራሱ የኤችአሩን ስራ የሌላውንም ስራ ሊሰራ ይችላል ማለት ነው። ሞስትሊ ፎከስ ማድረገው ሪኮመንድ ማድረጋችሁ ሁለቱንም ትሄዱበታላችሁ፣ ግን በጣም ፎከስ ማድረጋችሁ ስታርታፖች እንድትመርጡ ነው ማለት ነው። ሶ እነዚህ የስታርታፕ ካምፓኒዎችን ትመርጣላችሁ ማለት ነው። እኔ አሁን ይሄንን ሞር ሪኮመንድ አደርጋችኋለሁ ከሁለቱ ማለት ነው። ስለዚህ በጣም ስትራክቸርድ የሆኑ ካምፓኒዎች ቢሮክራሲ ይኖራቸዋል። ላይክ ሃየሪንግ የሚያደርጉበት ፕሮሰስ 4-5 ስቴፕ ሊሆን ይችላል። እሱ ደግሞ ሳምንታትን ወራትን እየጨረሰ ሊሆን ይችላል ማለት ነው። ለምሳሌ በመቶዎች ወይ በሺዎች ማስታወቂያ ይቀበላሉ። ከዛ በኋላ ፊልተር ያደርጉታል። ፊልተር ሶፍትዌር ስላለ በዛ እያደረጉ ነው የሚሄዱት ማለት ነው። እነሱን መጠቀም ትችላላችሁ። ዳይሬክት አውትሪችም ከነዚህ ውስጥ የሚሰራን ሰው ወይም እዛ ጋር ያለውን ሰው ላይክ ዳይሬክት አውትሪች ማድረግ ትችላላችሁ። ዳይሬክት አውትሪች ላይ እያወራን ስለሆነ፣ ነገር ግን በጣም ሪኮመንደድ የሚሆነው ስታርታፕ ይሆን ነው። እናንተ ስራ በምትፈልጉበት ፖዚሽን ላይ ወይም ደግሞ እናንተ አስፈልጋለሁ ለዚህ ካምፓኒ በምትሉት ላይ ስታርታፖችን መፈለግ ይሄ የመጀመሪያው ስቴፕ ነው። ሶ ስታርታፖችን እፈልጋለሁ ማለት ነው። ስለዚህ እኔ አሁን ከኤአይ ጋር ሪሌትድ የሆኑ የስታርታፕ ካምፓኒዎችን እፈልጋለሁ። ከዛ በኋላ ነው ወደ አውትሪች የሚሄደው እነሱን ማናገር ወይ ሲኢኦን ወይ ኤችአር ካለ ኤችአሩን ወይ ኮፋውንደሩን ወይ እዛ ውስጥ ያሉ በቃ በአጠቃላይ ፕሮዳክት ኦነር በአጠቃላይ እዛ ውስጥ ያሉ ይመለከተዋል ምለውን ሰው ማናገር ማለት ነው። ወደዛ ነው የሚሄደው። ሰው ይህንን እናደርጋለን። በነገራችን ላይ ምን ያስፈልጋል፣ ምን ማሟላት አለባችሁ ምናምን የሚለውን ኦልሬዲ በሌላ ቪዲዮ እመጣላችኋለሁ። በደንብ የሚያስፈልጋችሁ ነገር ስላለ ለምሳሌ ፕሮጀክት ያስፈልጋችኋል ወይም ፖርትፎሊዮ ማለት ነው። እነሱን እንመጣበታለን። እነሱን አሟልታችሁ ግን ወደ ስራው ስትመጡ ነው። ሶ ዳይሬክት አውትሪች ስናደርግ አሁን እዚህ ጋር ሴሌክት ያደረጉት ስታርታፖችን ነው፣ ስታርታፕ ካምፓኒዎች። ስለዚህ እዚህ ጋር እንዳልኳችሁ ኤጀንቲክ ኤአይ ላይ ነው መግባት የምፈልገው እኔ። ስለዚህ ኤጀንቲክ ኤአይ ላይ ከሆነ ከኤአይ ሪሌትድ ወይም ኤአይ ዲቨሎፐር ይፈልጋሉ። ኤአይ ኤጀንቶችን በካምፓኒያቸው ውስጥ እየሰሩ ወይም ደግሞ እንደዚህ አይነት ዲቨሎፐሮችን መቅጠር የሚችሉ ካምፓኒዎችን እፈልጋለሁ ነው። ሶ እነሱን የት አገኛለሁ ነው። በጣም በርካታ ዌብሳይቶች አሉ፣ ሪሰርች ማድረግ ትችላላችሁ። እኔ እዚህ ጋር 3 ዌብሳይቶችን ሪኮመንድ አደርጋችኋለሁ ከዚህ ጋር። ከዛ በኋላ ደግሞ እንዴት ሪች ታደርጓቸዋላችሁ ወደሚለው ይደላችኋለሁ ማለት ነው። ስለዚህ የመጀመሪያው ዋይ ኮምቢኔተርስ ነው። ኦልሬዲ እዚህ ጋር መጣችሁ ዋይ ኮምቢኔተር ይሄ ነው። ዋይ ኮምቢኔተር ስታርታፕ አክሰለሬተር ካምፓኒ አለ። በጣም ፖፑላር የሆነ ካምፓኒ ነው። እንደምትመለከቱት ዋይ ኮምቢኔተር ወይም www.ycombinator.com ይሄ ነው ካምፓኒው ማለት ነው፣ ወይም ደግሞ ይሄ ነው ዌብሳይቱ። ሶ እዚህ ጋር ታገኛላችሁ። አሳያችኋለሁ ያለውን ኢን ዲቴይልድ ማለት ነው። ስለዚህ በዚህ መልኩ ትከፍታላችሁ። ከዛ በኋላ ካምፓኒስ ውስጥ ትመጣላችሁ ማለት ነው። ካምፓኒዎችን እዚህ ጋር እንደምትመለከቱት ካምፓኒ አለ፣ ስታርታፕ ዲስከቨሪ አለ፣ ፋውንደር ዲስከቨሪ፣ ላውንች ዋይስ የሚል አለ። እዚህ ጋር ስታርታፕ ዲስከቨሪ ነው የምታደርጉት። ያሉትን ስታርታፖችን ዲስከቨር ታደርጋላችሁ ማለት ነው። ሶ በምታደርጉበት ሰዓት ላይ ycombinators.com እዛ ካምፓኒስ ወደሚለው ይመጣላችኋል፣ ወይም ይህን ፔጅ ይከፍትላችኋል ማለት ነው። ሶ እዚህ ጋር አሁን ትመጣላችሁ። እዚህ በኋላ ምን ታደርጋላችሁ? እዚህ ጋር እንዳልኳችሁ የስታርታፕ ካምፓኒዎችን ነው ፋይንድ አውት ማድረገው። ስለዚህ ኤአይ ጋር ሪሌትድ የሆኑ ካምፓኒዎችን ሰርች እያደረኩ እዚህ ጋር እፈልጋለሁ። ለምሳሌ ኤአይ ብለዋለሁ፣ ወይም ደግሞ ኤአይ ኤጀንት አደርጋለሁ። እንደምትመለከቱት ኤአይ በምልበት ሰዓት ላይ ያሉ ካምፓኒዎችን እዚህ ጋር ሊስት ያደርግልኛል እንደምትመለከቱት ማለት ነው። ኦልሞስት በጣም በርካታ አሉ፣ ትንሽ አይደሉም። ከ1000 በላይ የሆኑ ካምፓኒዎች አሉ። ከዚህ ጋር ከ1000 በላይ ላይ እንደምትመለከቱት አሁን እያሳየ ያለው 40ዎቹ ነው። ሶ እንደዚህ ወርታች ስትሄዱ ከኤአይ ጋር ሪሌትድ የሆኑ ኤአይ ዲቨሎፐር ሊፈልጉ የሚችሉ ወይም ደግሞ ፋውንዴሽናቸው ኤአይ የሆነ ካምፓኒዎች ናቸው፣ ስታርታፕ ካምፓኒዎች ናቸው እነዚህ ማለት ነው። ስለዚህ ሳይዛቸው ትንሽ ነው፣ ገና በውስጣቸው ያለ ሰራተኛ። ስለዚህ እነዚህ ነው ታርጌት ማድረገው ማለት ነው። እንዴት ታርጌት አደርጋለሁ በዲቴል ያሳያቸዋል። አንዱ ዌብሳይት ይሄ ነው። እዚህ ጋር ላቋርጥና ይሄኛውን ሌላው ዌብሳይት ላይ ያሳያችሁ። ሌላው ዌብሳይት ፕሮዳክት ሃንት ይባላል። ፕሮዳክት ሃንት ብላችሁ ሰርች በምታደርጉበት ሰዓት ላይ ይሄ ይመጣላችኋል፣ www.producthunt.com። ሶ ፕሮዳክት ሃንት ላይ ትመጣላችሁ ማለት ነው። ኦልሬዲ ይሄኛውን በጣም ቤስት ዌብሳይት ነው። አሁንም እንደነዚህ አዳዲስ ፕሮዳክቶች ወይም አዲስ ሶፍትዌር ላይክ ሶፍትዌር ሳይሆኑ
ሳስ ፕሮዳክቶች ፐብሊሽ የሚደረጉበት ሶፍትዌር አስ ኤ ሰርቪስ ማለት ነው። ወይም የዌብ አፕሊኬሽኖች ሎጊን አድርጉ ወይም ደግሞ ሬጂስተር ታደርጉና እነዚህን ካምፓኒዎች ታገኛላችሁ ማለት ነው። በየቀኑ የሚወጡ ካምፓኒዎች አሉ። ለምሳሌ እዚህ ጋር እንደምትመለከቱ ቶፕ ፕሮዳክት ላውንች ቱዴይ ዛሬ ላውንች የተደረጉ ካምፓኒዎች ናቸው። ለምሳሌ መርጅ እዚህ ጋር አለ። ኤአይ ኔቲቭ ኮድ ሪቪው አሲስታንት ነው። አሁን ይሄ ካምፓኒ ወይም ይሄ ሳስ ሶፍትዌር አስ ሰርቪስ እንደምትመለከቱት ኤአይ ኔቲቭ የሆነ ነው እና ምንድነው ኮድ ሪቪው የሚያደርግ አሲስታንት ነው። ሶፍትዌር አስ ሰርቪስ ነው። ዲቨሎፐር ቱል ነው። ኤችኤአር አሉ ኦፕን ሶርስ ምናምን። እዚህ ጋር ለምሳሌ ስቴፕ ሹት የሚባል አለ። ኤአይ ዛት ተርንስ ሪል ወርክ ፍሎስ ኢንቱ ስቴፕ ባይ ስቴፕ ጋይድ። እንደዚህ አይነት የኤአይ ካምፓኒዎች አሉ። በስማቸውም እዚህ ጋር መጣችሁ ሰርች ማድረግ ትችላላችሁ ማለት ነው። ሰርች ታደርጋላችሁ የተለያዩ ኤአይ ጋር ሪሌትድ የሆኑ ኤአይ ስላችሁ እኔ አሁን እንደ ኤአይ ኤጀንት ስለፈለጉ ነው። እናንተስ ባክኤንድ ከሆነ በባክኤንድ ፍሮንት ኤንድ ከሆነ ፍሮንት ኤንድ የእናንተን ሮል ታዩና እዛ ጋር በምትፈልጉት ማለት ፉል ስታክ ከሆነ ፉል ስታክ ታደርጉና እነዚህን ፋይንድ አውት ታደርጋላችሁ። እነዚህ ዌብሳይቶች ማለት ነው። ሌሎችም አሉ፣ በጣም በርካታ አሉ፣ በጣም በርካታ ማለት ነው። እነሱን ታደርጋላችሁ። ሌላ አሁን ለምሳሌ ከኤአይ ጋር ለምሳሌ ይህንን ሌላ ደግሞ ባሳያችሁ እዚህ ጋር ኤአይ ቱልስ ላይክ እንደ ኤአይ ከሆነ ኤአይ ቱልስ ካፒታል ዶት ኮም ይባላል። ይህ ዌብሳይት የኤአይ ቱሎችን በአጠቃላይ የያዘ ዌብሳይት ነው ማለት ነው። ስለዚህ ይህ አሁን ላይክ ከኤአይ ጋር ሪሌትድ እኔ አሁን ኤአይ ስለሆነ ፎከስ ማድረገው፣ እናንተ ወደ ራሳችሁ ወሰዱት። እዚህ ጋር ሳወራ ወደ ራሳችሁ ሮል ማለት ነው። ሌላ ሮል ከሆነ ሌላ ዳታ ሳይንስ ከሆነ ዳታ ሳይንስ ጋር ያሉ ነገሮችን በደንብ ፊገር አውት አድርጉ ለራሳችሁ ማለት ነው። እኔ ለማሳየት ግን አስ ኤአይ ኤጀንት ስለሆነ እዚህ ጋር እንዳልኳችሁ ኤጀንት ኤአይ ስለሆነ ለዛ ነው ኤአይዎችን ፎከስ ያደረኩት ማለት ነው። እዚህ ጋር መጣና ለምሳሌ ያሉትን በአጠቃላይ እንትኖችን እፈልጋለሁ ማለት ነው። ከኤአይ ጋር ሪሌትድ የሆኑ ካምፓኒዎችን ማለት ነው። እዚህ ጋር መጣለሁ። እንደምትመለከቱት በጣም በርካታ ነገሮች አሉ። አይ ቲንክ እዚህ ጋር ኦልሬዲ የነሱ የካምፓኒዎች ወይም ደግሞ የተለያዩ እነዚህ ፕሮዳክቶች ማለት ነው ሞስት ቮትድ የሚደረጉ ናቸው። ነገር ግን እኔ ልምጣና ከዚህ ጋር ኦኬ ኤአይ አውቶሜሽን እነዚህ እዚህ ጋር እገባለሁ። ለምሳሌ እንደምትመለከቱት ኤአይ ዌብሳይት ቢልደርስ አሉ፣ ኤአይ ኤጀንት እና አውቶሜሽን አለ፣ ኤአይ ኮዲንግ አሉ። ስለዚህ እኔ ለምሳሌ የትኛው ጋር ልምጣ? ይሄኛው ልምረጥ። ለምሳሌ ኤጀንቲክ ስለሆነ የምፈልገው ኤአይ አውቶሜሽን እና ኤጀንቶች ላይ ወርክ ፍሎው እና አውቶኖሚ ጋር ያሉትን ዌብሳይት ፊገር አውት አደርጋለሁ። ለምሳሌ ይህን ክሊክ በማድረግበት ሰዓት ላይ ቤስት ኤአይ አውቶሜሽን እና ኤጀንት ቱሎች ወይም ደግሞ ፕሮዳክቶች ማለት ነው። እንደምትመለከቱት ኮኔክት ኤአይ አውራ ምናምን ይላል። ኦልሬዲ ዌብሳይታቸው እንደምትመለከቱት በጣም በርካታ ፕሮዳክቶች አሉ። ፕሮዳክቶች ማለት ካምፓኒ ናቸው፣ ስታርታፖች ናቸው እነዚህ እና እንደምትመለከቱት በጣም በርካታ ናቸው። እነዚህ በሙሉ ስታርታፕ ናቸው ማለት ነው። ከዛ ኔክስት እያልኩ ሄዳለሁ ማለት ፕላን አደርጋለሁ። የምፈልጋቸውን ዌብሳይቶች እዚህ ጋር እየገቡ ያሉ። ለምሳሌ እዚህ ጋር የመጀመሪያውን ብፈልግ ኮኔክት ኤአይ የሚል አለ። ለምሳሌ እዚህ ጋር እንደምትመለከቱት ስለ ኮኔክት ኤአይ ስለ ካምፓኒ ዲስክሪፕሽን አለ። ከዛ ቪዚት ዌብሳይት ብለው ወደ ዌብሳይቱ ይወስደኛል። ክሊክ ሳደርገው የዚህን ስታርታፕ ዌብሳይት ይወስደኛል። እንደምትመለከቱት ይህንን ዌብሳይቱን ያሳየኛል ማለት ነው። ልክ እንደዚህ አይነት ዌብሳይቶች ፊገር አውት ታደርጋላችሁ። ፕላትፎርሞችን እነዚህን አዳዲስ ስታርታፖችን የያዙትን ዌብሳይት ፕላትፎርሞች ከዛ በኋላ ኤቭሪዴይ ቼክ ታደርጋላችሁ። በቀን ውስጥ በጣም በርካታ ሰዓታት እየወሰዳችሁ ማለት ነው። አሁን ይሄኛው ምንድን ነው ያደረግነው? ከዚህ ጋር ጠቅላላ እያደረኩላችሁ ለመሄድ ስታርታፖችን መረጥን። ስለዚህ ዋይ ኮምቢኔተር አይተናል፣ ፕሮዳክት ሀንት አይተናል። በጣም በርካታ አሉ ብያችኋለሁ። በጣም በርካታ አሉ። ሊንክድኢን ላይ ገብታችሁ የምታዩባቸው መንገዶች አሉ። በጣም በርካታ አሉ። እነዚህን ለማሳየት ያህል ነው። ስለዚህ ካምፓኒ ዲስከቨሪ እናደርጋለን ማለት ነው። ወይም ደግሞ ስታርታፕ ዲስከቨሪ ጨረስነ ማለት ነው። በምን መልኩ? በእነዚህ መልኩ ለምሳሌ ፕሮዳክት ሀንትን በመጠቀም ወይም ደግሞ ዋይ ኮምቢኔተርን በመጠቀም እነዚህን በመጠቀም አዳዲስ ስታርታፖችን ምክንያቱም እዚህ ጋር እንደ ስትራቴጂ ያስቀምጡላችሁ ስትራክቸርድ ያላቸው ካምፓኒዎች አሉ፣ ስታርታፖች አሉ። ስለዚህ ለእኛ ዳይሬክት አውትሪች ላይ በጣም የሚሰራ እኛም እነሱ ጋር ዳይሬክትሊ ኮንታክት አድርገን ያለ ቢሮክራሲ በቀላሉ እነሱ ጋር ስራ ለመጀመር የሚያስችሉ ስታርታፖች ስለሆኑ እነዚህ ስታርታፖችን ደግሞ ስታርታፕ ዲስከቨሪው ደግሞ በዚህ መልኩ ነው ማለት ነው። በጣም በርካታ ቱሎች አሉ። እዚህ ጋር ፉል ስታክ ከሆነ ፉል ስታክ፣ ባክኤንድ ከሆነ ባክኤንድ። ለምሳሌ ሪሊ አሁን ሃየሪንግ እያደረጉ ያሉ ለምሳሌ ቶፕ ካምፓኒዎች አሉ። እዚህ ጋር ለምሳሌ ሃየሪንግ እያሉ ወደ አንድ አሁን አክቲቭሊ ሃየር እያደረጉ ያሉ ለምሳሌ ዋይ ኮምቢኔተር ላይ ወደ 1016 ካምፓኒዎች አሉ። ልክ ከዚህ በምትፈልጉት መልኩ ትመጡና ኢንዱስትሪዎችን ትመርጣላችሁ። አሁን ለምሳሌ ኦል ኢንዱስትሪ ወደ 2943 ካምፓኒዎች አሉ ማለት ነው። እዚህ ጋር ቢቱቢ የሆኑ ከስተመር የሆኑ ፊንቴክ የሆኑ ሄልዝ ኬር
ኢንዱስትሪያል የሆኑ ኤዱኬሽናል የሆኑ ሪል ስቴት ምናምን የሆኑ በጣም በርካታ አሉ እዚህ ጋር በዚህ ፊገር አውት ማድረግ ትችላላችሁ። ገቨርንመንት የሆኑ አንስፔሲፊድ የሆኑ አሉ እዚህ ጋር። እነዚህ ካታጎሪዎች በምትፈልጉት ካታጎሪ ታደርጋላችሁ። እዛ ደግሞ እዚህ ጋር ሎኬሽን ለምሳሌ ሪሞት የሆነ 1271 አሉ ሪሞትሊ አሁን እየሰሩ ያሉ ልክ እያንዳንዱን አፍሪካ፣ ኢስት ኤዥያ ምናምን ሳውዝ ኤዥያ ሎኬሽናቸው እያንዳንዱን ማየት ትችላላችሁ። የካምፓኒው ሳይዝ ምን ያህል ነው ሰው እነሱን እያያችሁ ፊገር አውት ታደርጋላችሁ። እንግዲህ ይህ ምንድነው ካምፓኒ ዌብ ስታርታፕ ዲስከቨሪ ነው ልንሰራባቸው የምንፈልገው ይችን ማለት። ስለዚህ ይህን ካደረግነ ወደ ቀጣይ ስቴፕ እንሄዳለን። ዲስከቨር ካደረግነ በኋላ ምንድነው አውትሪች ማድረግ ነው ያለብን ማለት ነው። ሰው እዚህ ጋር አውትሪች እናደርጋለን። አውትሪች የምናደርገው ዳይሬክት አውትሪች ነው ብያችኋለሁ። ዳይሬክት ነው። ዳይሬክት ሲባል በምንድን ነው? ወይም ሜሴጅ ነው። ሜሴጅ ማለት ዲኤም የሚባለው ወይ ዲኤም በሶሻል ሚዲያ ዲኤም የሚባለው ላይክ ሊንክድኢን አሁን ዳይሬክትሊ ኮኔክት ታደርጓቸውና እነዛ ሰዎች ማለት ነው ትልካላችሁ ሜሴጅ። ላይክ ትዊተር ዲኤም ታደርጉላችሁ አላችሁ ማለት ነው። ስለዚህ ዲኤም ይባላል። ወይ ይሄ ሜሴጅ የሚለውን ወይም ዲኤም ልበልላችሁ ግራ እንዳያስገባችሁ፣ የስልክ ሜሴጅ ሳይሆን ላይክ ዲኤም ነው። ሶ ዲኤም እናደርግላችኋለን። አንዱ ነው ዳይሬክት ኮንታክት ከምናደርግበት መንገድ። ሁለተኛው ደግሞ ኢሜይል ነው። ኢሜይል እናደርግላችኋለን። ስለዚህ እነዚህ ሁለቱን ነገሮች ነው። እናንተ ሌላ ካለ እንግዲህ ሌላ መጠቀም ትችላላችሁ። እኔ አሁን ዳይሬክት ኮንታክት እነዚህ ናቸው መጠቀማቸውም አሉ ብዬ ማስባቸውም እነዚህ ናቸው። የራሳችሁን ክሬቲቪቲ ጨምሩና ደግሞ ካገኛችሁ ሌላ መከተል ትችላላችሁ። ዋናው ግን አላማው ዳይሬክትሊ እነሱን አውትሪች ማድረግ ነው። ሶ ሜሴጅ አለ ወይም ዲኤም ዳይሬክት ሜሴጅ በመላክ ማለት ነው ሶሻል ሚዲያ ላይ ወይም ደግሞ ኢሜይል ነው። ሶ ወደ እሱ ስትራቴጂ ስንመጣ የመጀመሪያው የምናደርገው አውትሪች ስታርታፕ ዲስከቨሪ ካደረግን በኋላ አውትሪች ማድረግ ነው። ስለዚህ ስታርታፕ ዲስከቨሪ ልምጣና ከዚህ ጋር ለምሳሌ ካምፓኒዎችን አይተናል። ለምሳሌ ኤአይ ኤስዲአር የሚል ካምፓኒ አለ እንደምትመለከቱት ሳን ፍራንሲስኮ ይላል፣ ዩኤስኤ ነው። ኤአይ ሴልስ ፐርስፔክቲቭ ምናምን ይላል። እዚህ ውስጥ አንድ ላቱን ታዩና ትመርጣላችሁ። ኤርባይት የሚል አለ፣ ኤር ትሬን ኤአይ የሚል አለ፣ ኤርቢኤንቢ አለ። በጣም በርካቶች አሉ። ለምሳሌ ከዚህ ጋር እስቲ ይሄኛውን ልምረጠው። ለምሳሌ ሁለተኛው እዚህ ጋር ያለው ይህንን ክሊክ አደርጋለሁ ማለት ነው እዚሁ ዋይ ኮምቢኔተር ውስጥ። ስለዚህ ካምፓኒ ዲቴል ይነግረኛል ኢንፎርሜሽኖች። ለምሳሌ ኤአይ ሴልስ ወይም ደግሞ የዚህ ዋና ካምፓኒ አላማው ኢንዲቴይልድ የሚሰሩት ዋናው ማለት ነው ይህ ስታርታፕ ምንድነው ኤአይ ሴልስ አውቶሜሽን እንደሆነ ይነግራችኋል። እንደምትመለከቱት አውቶሜትድ ሴልስ ፐርስፔክቲቭ ነው። እዚህ ጋር ዲስክሪፕሽኑ አንቡት ባጭሩ ማለት ነው። ሶ ይህንን እንግዲህ እዚህ ጋር ማለት ነው ይህንን እንትን ታደርጋላችሁ ታርጌት ታደርጋላችሁ። ከዛ የምትፈልጉት ከሆነ ወይም ደግሞ የሚስባችሁ ከሆነ ከእናንተ ይህንን ስኪል ይፈልጋል ወይ ብላችሁ የምታስቡ ከሆነ ወደ አውትሪች ትሄዳላችሁ። አውትሪች የምታደርጓቸው በሁለት መንገዶች ነው። ለምሳሌ እዚህ ጋር እንደምትመለከቱት አክቲቭ ፋውንደርስ አሉ። አክቲቭ ፋውንደር የሆኑ የማን የዚህ ካምፓኒ ማለት ነው ራሱ ዋይ ኮምቢኔተር ያሳያችኋል። እንደምትመለከቱት ይሄ አንዱ ነው። እንደምትመለከቱት ከዚህ ጋር የኤክሱን ወይም የትዊተር አካውንቱን እና የሊንክዲን አካውንቱን እዚህ ጋር አክሰስ ታደርጋላችሁ ማለት ነው። ሁለተኛው ፋውንደር አለ እዚህ ጋር እንደምትመለከቱት ሁለተኛ ፋውንደር አለ። ሁለት ፋውንደሮች አሉ። ስለዚህ እነዚህ ነው ዳይሬክትሊ አውትሪች የምናደርገው ማለት ነው። ሶ በሊንክዲን ከሆነ እዚህ ጋር ክሊክ እናደርጋለን፣ ወደ ሊንክዲን እንሄዳለን ማለት ነው። ሶ እንደምትመለከቱት ይህን ክሊክ ስታደርጉ ወደ ሊንክዲን አካውንቱ ይወስዳችኋል ማለት ነው። ከዛ በኋላ ቀጥታ አሁን ለምሳሌ ይሄ የኔ የፈርስት ኮኔክሽን ነው። ሶ ኮኔክሽን ስለሆነ እዚህ ጋር ምን አደርጋለሁ ሲኢኦ ነው የዚህ ካምፓኒ እንደምትመለከቱት እዚህ ጋር እንደሚያሳያችሁ ሲኢኦ እንደሆነ ያሳያችኋል ኦልሬዲ እዚህ ጋር። ሶ ኢንዲቴይልድ እናንተ ከዚህ በኋላ ሜሴጅ ታዘጋጁና የምትልኩትን ሜሴጅ አሁን ለምሳሌ እኔ ሜሴጅ አረግለታለሁ ለዚህ ሰው ማለት ነው፣ ወይም ደግሞ ኮንታክት አደርገዋለሁ በሜሴጅ እንደምትመለከቱት ሜሴጅ ያደርጋል። እዚህ ጋር ሜሴጅ እንጽፍና እልክለታለሁ ማለት ነው። ሶ ይህ አንዱ ስትራቴጂ ነው ማለት ነው ዳይሬክት ዲኤም መላክ። ኮኔክሽናችሁ ካልሆነ ፈርስት ኮኔክሽን ካልሆነ ምን ታደርጋላችሁ? ኮኔክሽን ሪኩዌስት ልኩላቸውና እስኪጠብቁ ኮኔክሽን ሪኩዌስት እስኪጠብቁ ድረስ ተጠብቁና ከዛ በኋላ ሲመልሱላችሁ ወይም ደግሞ ፈርስት ኮኔክሽን ከሆነ እንትን ታደርጋላችሁ። አለዛ ደግሞ ምናልባት ትዊተር ልትጠቀሙ ትችላላችሁ ማለት ነው። ለምሳሌ የዚህን ወደ ትዊተር ሄና ትዊተር አካውንቱን አያለው ወደ ትዊተር ማለት ነው። ሶ እንደምትመለከቱት ትዊተር አካውንቱ አሁን የዚህ አይሰራም ማለት ነው። እዚህ አካውንት ዳዝንት ኤግዚስት ይለኛል። ሶ ትዊተር አካውንቱ አይሰራም። እነዚህን ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ እያንዳንዱ እንሄዳለን ወደ ሁለተኛውን ፋውንደርን በተመሳሳይ ሊንክዲኑን ቼክ እናደርጋለን።
እንደምትመለከቱ ሲቲኦ ቺፍ ቴክኖሎጂ ኦፊሰር ይላል እዚህ ጋር የቴክኖሎጂ ኦፊሰር ነው፣ ኮፋውንደር ነው ከዚህ ካምፓኒ AISDR በሚለው ካምፓኒ ማለት ነው። ሶ እዚህ ጋር እንደምትመለከቱ ነው። ከዛ ሪኩዌስት ልካላችሁ እዚህ ጋር እንደምትመለከቱ ልኬለታለሁ ፔንዲንግ ይላል። ስለዚህ ከዛ በኋላ ሲመልስላችሁ ሪኩዌስት ቀጥታ እናንተ ሜሴጅ ታደርጋላችሁ። ካልሆነ ደግሞ አሁንም በትዊተር ማለት ነው። ሶ ኢን ታደርጋላችሁ። ኦልሬዲ እንደምትመለከቱ ነው ትዊተር አካውንቱ የዚህኛው አለው የሁለተኛው ኮፋውንደር። ሶ የሱን ኮንታክት ታደርጋላችሁ ትዊተር። ሶ እነዚህ ሁለቱን ትጠቀማላችሁ፣ ትዊተር እና ሊንክዲንን ትጠቀማላችሁ ማለት ነው። ይህ እንግዲህ ዳይሬክት ዲኤም የሚለው ነው። ሶ ለዲኤም ነው ካምፓኒዎችን ፊገር አውት ታደርጋላችሁ አውትሪች ለማድረግ። ከዛ ሜሴጅ ዳይሬክት ሜሴጅ ትልካላችሁ። አይ ካልሆነ ደግሞ ኢሜል ከሆነስ ወደሚለው እንሂድ። አሁን እነዚህ ሰዎች ኢሜል እዚህ ጋር አታገኙም ወይ ሊንክዲን ላይ አታገኙም። ሰው ምንድን ነው የምታደርጉት? ለኢሜል በጣም ቤስት ስትራቴጂ ነው ይሄ። ብዙ ሰው ወይም ብዙ ቪዲዮ ላይ አታገኙትም፣ እርግጠኛ ሆኜ የምነግራችሁ ማለት። ስለዚህ ይህንን ካምፓኒ ስም ለምሳሌ እዚህ ጋር ኮፒ ላድርግና ኢሜላቸውን ማገኝበት ፕላትፎርም ላሳያችሁ ማለት ነው። ኦልሬዲ እዚህ ጋር መጣና ወይም ደግሞ እንትን አድርጌ ላሳያችሁ። እዚህ ጋር ሃንተር ብላችሁ ትጽፋላችሁ ማለት ነው። ይሄ hunter.io ማለት ነው። ሰርች ታደርጋላችሁ hunter.io ብላችሁ ዌብሳይቱን ማለት ነው። ይሄ ሃንተር የሚለው ዌብሳይት ላይ ትመጣላችሁ። በጣም ቤስት ዌብሳይት ነው። ኦልሬዲ እንደምትመለከቱ በዚህ መልኩ ዌብሳይቱ ይከፍትላችኋል ማለት ነው። hunter.io ከዛ በኋላ ይህ ዌብሳይት ከመጣላችሁ በኋላ ከዚህ ጋር ትመጡና ጎን ላይ እንደምትመለከቱት ፋይንደር የሚል አለ። ፋይንደር ውስጥ ትገባላችሁ ማለት ነው። ፋይንደር ስትሉት ይሄ ዶሜን ሰርች ይመጣላችኋል ማለት ነው። በጣም ይህን ስቴፕ በደንብ ተከተሉ። ኢሜሎችን የትኛውም ቢግ ካምፓኒዎችንም ታርጌት ስታደርጉ ማለት ነው። ከዛ በኋላ ዶሜን ሰርች ላይ ትመጡና ማንን ይሄ እዚህ ጋር ኮፒ ያደርጋችኋችን ይሄንን AISDR የካምፓኒውን ስም ትጽፋላችሁ ማለት ነው። እዚህ ጋር ትመጡና ፔስት ታደርጋላችሁ። እንደምትመለከቱት AISDR የሚለው ይሄ ካምፓኒ እንደምትመለከቱት ከዚህ ጋር መጣ። ሶ AISDR.com ነው። 19 ሪዛልትስ ይለኛል። ሶ ይሄን ክሊክ አደርጋለሁ። ያሉትን ኢሜል ብዛቶች ነው የሚያሳየኝ። ሶ ክሊክ አደርጋለሁ። እንደምትመለከቱት ከዚህ ጋር ያሉ የኮፋውንደሮችን አሁን ለምሳሌ የሲኢኦውን ኢሜል ያሳየኛል። እዚህ ጋር እንደምትመለከቱት ይሄንን ኦልሬዲ አይቲ ፓርት ውስጥ ያሉ ኢሜሎች አሉ። አይቲ ፓርት ሁለት ሰው አለ ከነስማቸው ያሳያችኋል። እንደምትመለከቱት እዛ ሪቬል ትሉትና ኢሜሉን ሪቬል ስትሉት እዚህ ጋር ኢሜሉን ያሳያችኋል። ሊንክዲኑን ያሳያችኋል። አይቲ ፓርት ውስጥ ከዚህ ካምፓኒ አይቲ ፓርት ውስጥ የሚሰሩ ከማኔጅመንት ውስጥ የሚሰራ ሰው ካምፓኒውን እዚህ ጋር ያሳያችኋል። ኦልሬዲ ሪቬል ተሉና እሱን ታያላችሁ ማለት ነው። ሴልስ ላይ የሚሰራ፣ ሳፖርት ላይ የሚሰራ፣ ማርኬቲንግ ውስጥ የሚሰራ፣ ዲዛይን ውስጥ የሚሰራ፣ ኦፕሬሽን ላይ የሚሰራ አለ። ዲፓርትመንት አንኖን የሆነ ሰው አለ። ስለዚህ ወደ 19 ኢሜሎች አሉ። ለምሳሌ የሲቲኦ ከሆነ ሲቲኦ ይሄ ነው እንደምትመለከቱት YZ at ብሎ AISDR.com ነው የዚህ ሰው ኢሜል። ሶ ይሄ ኢሜል ትክክል ነው አይደለም? እንደምትመለከቱት እዚህ ጋር ቫሊድ ይለኛል። ኢሜሉ ማለት ትክክለኛ ቫሊድ የሆነ ኢሜል ነው። የማይሰራ ኢሜል ከሆነ አይሰራም ይላችኋልና በጣም ቤስት ስትራቴጂ ነው። ይህን ስትራቴጂ አይ ቲንክ ሌላ ቦታ ውስጥ አይታችሁት አታውቁም ብዬ አስባለሁ። ሶ በዚህ ኢሜል ቀጥታ ሲኢኦውን ማግኘት ትችላላችሁ። ኢሜል ታደርጉለታላችሁ ማለት ነው። ስለ ፎሎ አፕ ምናምን ልክላችኋለሁ። አንዴ ልካችሁ ሜሴጅ ካልተመለሰላችሁ ለምሳሌ እዚህ ጋር ዳይሬክት ሜሴጅ ልካችሁ ለምሳሌ አሁን እዚህ ጋር ዳይሬክት ሜሴጅ አሁን ብልክለት ማለት ነው። ለምሳሌ ስለ ካምፓኒው ኢን ዲቴል ግን ማየት አለባችሁ፣ ምን እንደሚሰሩ ምናምን የእናንተን ኤክስፒሪየንስ ሌላ ቪዲዮ ነው የምሰራላችሁ። ግን አንዴ ልካችሁለት ባይመልስላችሁ ይህ ሰው እንዴት ነው ፎሎ አፕ ማድረግ ያለባችሁ? እስከ 3 ድረስ ፎሎ አፕ ማድረግ አለባችሁ። ምን ሜሴጅ መለክ አለባችሁ? መጀመሪያ ሜሴጁ ወይም ደግሞ መጀመሪያ ኤንጌጅመንታችሁ ምን መምሰል አለበት? ዝም ብላችሁ ሃይ እንደዚህ ከሌ ይባላለሁ እንደዚህ አይነት ስራ ፈልጋለሁ እንደዚህ አይነት ስኪል አለኝ ምናምን አይደለም ልኩት ሜሴጅ። እንዲህ ያን በዲቴል በሌላ ፓርት ነው በቀጣይ ፓርት ላይ እሰራላችኋለሁ ማለት ነው። ግን እዚህ ጋር ይሄን ማድረግ አለባችሁ። አሁን ፊገር አውት ላይ ነው ማሳያችሁ ማለት። ስለዚህ ኢሜል በዚህ መልኩ ታገኛላችሁ። ይሄኛው ኢሜል ስትራቴጂውን ምነግራችሁ ከዳይሬክት ሜሴጅ በተጨማሪ ኢሜል ስትራቴጂውን ምነግራችሁ ምን መሰላችሁ? እዚህ ጋር ስትራክቸር ለሆኑ ካምፓኒዎችም ኖርማል ስትራክቸር ያላቸው ትልልቅ ካምፓኒዎች ምንላቸው ለምሳሌ ኤርቢኤንቢ ሌሎችም ሊኖሩ ይችላሉ። ትልልቅ ምንላቸው የጎግል ውስጥ ምናምን እና የሆነ ፓርት ላይ የሆነ ፕሮዳክት የሆነ ፓርት ላይ የሚሰሩ ሰዎችን ኢሜላቸውን በቀላል ይህንን በመጠቀም hunter.ioን በመጠቀም ታገኛላችሁ ማለት ነው። ዶሜኑን ታመጣላችሁ፣ ትጽፋላችሁ። ለምሳሌ አሁን ከዚህ ጋር ልመለስላችሁና ወይ ኮምፒውተር ውስጥ ማለት ነው ኦልሬዲ ወደ ኤርወርክ የሚላለ ለምሳሌ ኤርወርክ ቶሮንቶ ውስጥ ነው ያለው፣ ካናዳ ውስጥ ያለ ካምፓኒ ነው።
ኤርባይት የሚባል አለ እዚህ ጋር። ለምሳሌ የምትፈልጉትን ከፈለጋችሁ ኤርቢኤንቢ ያለ እዚህ ጋር የምትፈልጉትን ካምፓኒ ከመረጣችሁ በኋላ መግባት የምትፈልጉትን ካምፓኒ ከዛ ውስጥ ከፈለጋችሁ ኤችአሩን ኢሜል ታገኛላችሁ። ይህ ዲቴል በጣም ስትራቴጂክ ነው። በጣም የሚጠቅማችሁ ነገር ነው ይህ ነገር ማለት ነው። ስለዚህ እሱን ታደርጋላችሁ። ለምሳሌ እስቲ አንድ ካምፓኒ እዚህ ጋር ልምረጥ። ኤአይ ቴክ ፓክ ይላል። በጣም ፖፑላር የሆነ ካምፓኒ ለምሳሌ እዚህ ጋር የምናውቀው ማን አለ? ይሄ ሜቢ ኤርቢኤንቢ። ሶ ኤርቢኤንቢን እንምረጥ ለምሳሌ። አይ ቲንክ የፋውንደሩ ኮፋውንደሩ እዚህ ውስጥ ያሉ ሰዎችን የአንዳንዱ ፋውንደር እና ሲፒኦ ለምሳሌ ይሄ ነው። ፋውንደር እና ሲቲኦ ቴክኖሎጂ ኦፊሰሩ ማለት ይሄ ነው። ሲኢኦ ቺፍ ኤክስኪዩቲቭ ኦፊሰሩ ደግሞ ይሄኛው ነው ማለት ነው። ሶ እነዚህ ያሉ እነዚህ እንዳልኳችሁ ዲኤም ልታደርጉላቸው ትችላላችሁ። ግን እነዚህ አሁን ቢግ ካምፓኒ ናቸው፣ ትልልቅ ካምፓኒ ናቸው እና ትልልቅ ወይም ኖርማል ስትራክቸር ያላቸው ካምፓኒ ናቸው ለቅጥር ማለት ነው። አሁን ለምሳሌ እንደምትመለከቱ ይሄ ኖርማል ካምፓኒ ስትራክቸር ይኖረዋል። ኤርቢኤንቢ ትልቅ ካምፓኒ ነው። ስለዚህ እንደ ስታርታፕ አይደለም ኮንታክት ታደርጓቸው፣ በዳይሬክት ሜሴጅ ልትልኩ ትችላላችሁ። ግን ከዛ ይልቅ የትኛው ይቀርላል መስላችሁ? ኤርቢኤንቢ ለምሳሌ ይላል አይደለ? ይህንን ፕሮዳክት ሀንት ላይ ትመጣላችሁ። እዚህ ጋር ትመጡና ኤርቢኤንቢ ትሉታላችሁ። ኤርቢኤንቢ በምትሉበት ሰዓት ላይ እንደምትመለከቱት ኤርቢኤንቢ ውስጥ የሚሰሩ ሰዎች ወደ 3452 ኢሜሎች አሉ ኤርቢኤንቢ ላይ ማለት ነው። ሶ ክሊክ ስታደርጉት ይህንን ኢሜል ሊስታቸውን ያሳያችኋል ማለት ነው። በጣም የሚጠቅማችሁ ነገር ነው ይህ ነገር። እንደምትመለከቱት ኤርቢኤንቢ ውስጥ ያሉ ኢሜሎችን በአጠቃላይ በዚህ ጋር መጣልኝ ማለት ነው። 3452 ኢሜሎች ኤርቢኤንቢ ውስጥ ያሉ ማለት ነው። ስለዚህ ለምሳሌ ኤክስኪዩቲቭ ውስጥ ያሉ ሲኢኦ የሲኢኦ ኢሜል ያሳያችኋል። ሊንክድኢንን እና ኤክሱን እዚህ ጋር ማየት ትችላላችሁ። ሪቬል ስትሉት ኢሜሉ ሙሉ ኢሜል ያሳያችኋል ማለት ነው። ቺፍ ኦፕሬቲንግ ኦፊሰር አለ እዚህ ጋር። ሌላም አሉ እዚህ ጋር ሲኒየር ታለንት አኩዚሽን ፓርትነር። አሁን ይሄ ምናልባት ታለንት አኩዚሽን ወይም ቅጥር ላይ ቢሰራ ሰው ነው ማለት ነው። ይህ ሰው ማን እዚህ ጋር ያለው ማለት ነው። ስለዚህ የዚህን ኢሜል እዚህ ጋር ሪቬል ትሉታላችሁ። ኢሜል ያሳያችኋል ማለት ነው። እንደምትመለከቱት ኢሜልን ያሳያችኋል። ከዛ በኋላ ሊንክድኢኑንም ያሳያችኋል። ሊንክድኢኑ ላይ ሄዳችሁ ዳይሬክትሊ ኮንታክት ታደርጉታላችሁ ወይም ደግሞ ኢሜሉን እዚህ ጋር ኮፒ ታደርጉና ኢሜል ትልካላችሁ ማለት ነው። ኤክስኪዩቲቭ ሪክሩተር ለምሳሌ እዚህ ጋር የኤክስኪዩቲቭ ሪክሩተር፣ ታለንት አኩዚሽን ፓርትነር የሌላ በጣም በርካታ ትልቅ ግዙፍ ካምፓኒ ስለሆነ እንደምትመለከቱት በጣም በርካታ ዳይሬክተር ኦፍ ኦፕሬሽን ላይ የሚሰራ ሰው፣ ቫይስ ፕሬዚዳንቱ፣ ዳይሬክተር ኦፍ ኦፕሬሽን አለ። ዳይሬክተር ኦፕሬሽን በጣም በርካታ አለ። ኤክስኪዩቲቭ፣ ሲኒየር ኤክስኪዩቲቭ፣ ኤክስኪዩቲቭ ሪክሩተር፣ ቫይስ ፕሬዚዳንት ኦፍ ፕሮዳክት ኢንጂነሪንግ፣ ቫይስ ፕሬዚዳንት፣ ታለንት ፓርትነር በጣም በርካታ አሉ። ፕሮዳክት ኦነር፣ ዳይሬክት ኦፕሬሽን በጣም ይጠቅማችኋል። እጅግ በጣም ይህን ሳይክሬት የትም ቦታ ማታገኙት ነው እና ይህንን ትጠቀሙበታላችሁ። ኦነር የሆነ ሰው ለምሳሌ እዚህ ጋር ያሉ ነገሮችን ታያላችሁ። ትመጡና ከዚህ ጋር ኢንዲቴል ወደታች ማለት ነው። እዚህ ጋር አሁን አይቲ ላይ ወደ 741 ኢሜሎች አሉ። ፋይናንስ ላይ የሚሰሩ፣ ማኔጅመንት ላይ የሚሰሩ፣ ሴልስ የሚሰሩ፣ ሌጋል ሳፖርት፣ ኤችአር ላይ አሁን እኛ ስራ ፋይንድ እያደረግን ከሆነ ኤችአር ላይ እንመጣ፣ ሂውማን ሪሶርስ ላይ እንመጣ እንችላለን። ሶ እዚህ ጋር እንመጣና እነሱ ጋር ሪክሩቲንግ ኮኦርዲኔተር ለምሳሌ ሪክሩተሮችን ኮኦርዲኔት የሚያደርግ ሰው ነው ይሄኛው። ለምሳሌ አሽ ላይ የሚባል ሰው ኢሜሉን እዚህ ጋር ሪቬል ታደርጋላችሁ። ሊንክድኢን አካውንቱን እዚህ ጋር ማየት ትችላላችሁ። ሄዳችሁ ሜሴጅ ዳይሬክት አውትሪች ማድረግ ትችላላችሁ። ትልቅ ካምፓኒ ኢቨን ስትራክቸር የሆኑ ካምፓኒዎችን በዚህ መልኩ ማግኘት ትችላላችሁ ማለት ነው። በጣም በርካታ እንትኖች አሉ እንደምትመለከቱ ኢሜሎች የእናንተን ክሬቲቪቲ የትኛው ነው ምናምን የሚሉትን ለአንዱ ብቻ ሳይሆን ለሶስት ላላቱ እንዴት መጻፍ እንዳለባችሁ እንዴት ፎሎ አፕ መሄድ እንዳለባችሁ እያንዳንዱ ነገር በቀጣይ ፓርት ነው እንሰራላችሁ ማለት ነው። ይህ ቪዲዮ እንዳይረዝም ሶ እንዴት ሊስት ታደርጋላችሁ እነዚህን ነገሮች እንዴት ታገኛላችሁ? ከዛ ደግሞ እንዴት ነው ለእነሱ የምትልኩላችሁ ሜሴጅ እንደዚህ ፈልጋለሁ ስራ ፈልጋለሁ አይነት ከሆነ አሁን ፌል ነው የሚያደርገው። ምንም አይነት ከዚህ ድረስ መጣችሁ ጥሩ ነገር ይዛችሁ መጣችሁ ጥሩ አውትሪች ኑሯችሁ ወይም ዳይሬክት አውትሪች አድርጋችሁ ኢቨን የምትልኩት ሜሴጅ ይወስነዋል ማለት ነው። ወደዛ ፓርት እንመጣለን። እዚህ ጋር እናቁም ይመስለኛል የዛሬን ቪዲዮ። እስከዚህ ድረስ ያሉትን ነገሮች አይተናል። ቀጣይ ላይ እንዴት ስትራክቸር ታደርጋላችሁ፣ በቀን ውስጥ ምን ያህል መላክ አለባችሁ፣ ቻሌንጁን ወይም ደግሞ ለምሳሌ 3 ወር ውስጥ ሰጠናል። በ3 ወር ውስጥ ላይክ አብዛኛው ጊዜ ኮመን ታይም ላድርግላችሁ ብዬ ነው እንዳደረኩት ማለት ነው። ስለዚህ እያንዳንዱ ነገር ፊገር አውት እያደረጋችሁ ነው የምትሄዱት በዛ ውስጥ ማለት ነው። ቀጣይ ፓርት አይ ቲንክ
ሌላ ስትራቴጂዎችም ይኖራሉ፣ ሰራላችኋለሁ። ሌላ ስትራቴጂዎች አሉ። ዳይሬክት አውትሪች አለ፣ ፐብሊክ ቢውልድ አሉ፣ ቢውልድ ኦን ፐብሊክ የሚባለው ማለት ነው። በጣም በርካቶች አሉ። ላይክ እናንተ በምትፈልጉት ፊልድ ውስጥ ለምሳሌ ፉል ስታክ ከሆነ እንዴት ነው ፖርትፎሊዮ መዘጋጀት ያለበት ያለውን ነገሮች፣ ከዛ ደግሞ እንዴት እነዚህን ሰዎች አሁን እንዴት ኮንታክት እናደርጋለን ነው አይደለ? ኮንታክት ስናደርግ በምን አይነት ኮንታክት ነው የምናደርጋቸው? ምን አይነት ሜሴጅ ነው የምንልክላቸው? ከዛ መጀመሪያው ላይ ባይመልሱልን ሁለተኛውን እንዴት ፎሎ አፕ እናደርጋለን? ሶስተኛ ድረስ ፎሎ አፕ ነው። አሁን ሞስት ኦፍ ታይም እስከ 3 ነው ፎሎ አፕ የምቀጥለው ማለት እስከ 3ኛ ድረስ ፎሎ አፕ እንዴት እንሄዳለን የሚለውን በቀን ውስጥ ወይም ደግሞ በምን ያህል ቀን ውስጥ ነው ፎሎ አፕ ሜሴጅ ደግመን የምንልከው? ኢሜይልም ከሆነ በኢሜይል ዳይሬክት ሜሴጅ ከሆነ ወይም ደግሞ ዲኤም እናደርግላችሁ ከሆነ ዲኤም እንዴት እናደርጋለን? እያንዳንዱን ነገር ኢንዲቴል በቀጣይ ነው የምሰራላችሁ ማለት ነው። ሶ አይ ቲንክ ይሄ ቪዲዮ መርዘም የለበትም ከዚህ በላይ ብዬ አስባለሁኝ። አዲስ ከሆናችሁ በነገራችን ላይ በዚህ ቻናል ውስጥ በጣም በርካታ ስትራቴጂዎችን እየሰራሁላችሁ ነው የምገኘው። ላይክ ይሄ ብቻ ሳይሆን ቱቶሪያሎችን ታገኛላችሁ። ኤአይ ሪሌትድ የሆኑ በጣም በርካታ ኮንሴፕቶችን ብሬክዳውን የምናደርግበት ቻናል ነው። ሶ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ኦልሬዲ ይጠቅማችኋል ብዬ አስባለሁ ይህ ቻናል ማለት ነው። ፕሮግራሚንግ መማር ብትፈልጉ በጣም በርካታ ኮንሴፕቶች ታገኛላችሁ። ኢቨን ኮዲንግ እንኳን ባትፈልጉ ኮንሴፕቶችን ብሬክዳውን ታገኛላችሁ ማለት ነው። ኮንሴፕቶችን መረዳት ትችላላችሁ ማለት ነው። ሶ በጣም በርካታ ቪዲዮዎች አሉ እዚሁ ቻናል ውስጥ ገብታችሁ እያንዳንዳችሁን ቼክ አድርጓቸው። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ከተመቻችሁ ቪዲዮ ላይክ አድርጉ። እንዲሁም ደግሞ ለሌሎች እንዲደርስ ያው ሸር ብታደርጓቸው ለእኔም ያው እንደ አንድ ሞራል ይሆናል ማለት ነው። ስለዚህ እሱን ብታደርጉ አሪፍ ነው፣ ከተመቻችሁ ብቻ ማለት ነው። ካልተመቻችሁ ምንም ችግር የለም። ምክንያቱም ሰብስክራይብ አድርጋችሁም ማይመቻችሁ ከሆነ ካላያችሁት ለእናንተም ጥቅም ስለማይሰጥ ምንም እንትን የሚያደርግ ነገር የለውም። አላስገዳችሁም። ግን ከተመቻችሁ ምናልባት አንድ ቀን ይጠቅመኛል የምትሉት አይነት ኮንሴፕት የምታገኙበት ከሆነ ይቻላል ሰብስክራይብ አድርጉ ማለት ነው። ሶ ቀጣይ ፓርት እዚህ ጋር እናቁምና ቀጣይ ፓርት ላይ ወደ ቀጣይ ስትራቴጂ እንሄዳለን። ወይ ቀጣይ ስትራቴጂ ማለት ኦልሞስት እዚሁ ጋር ይህን ምን አይነት ሜሴጅ እንልካለን ወደሚለው እንሄዳለን። እንዴት ፎሎ አፕ እናደርጋለን የሚለውን እንሄዳለን ማለት ነው። ከዛ ደግሞ አሁን ዳይሬክት አውትሪች ነው ያየ ነው። ከዳይሬክት አውትሪች ውጭ የሆኑ አሉ። ሳይድ ባይ ሳይድ ነው የምታስኬዱት እያንዳንዱን ነገር እና እነሱ እንሄዳለን። ስራዎችንም ላይክ አፕላይ በምታደርጉበት ሰዓት ላይ ለምሳሌ በሊንክዲን ላይ የሚወጡ ሌላም ዌብሳይቶች አሉ። ዊ ወርክ ሪሞትሊ ምናምን ሪሞት ኦኬ ምናምን አሉ። በጣም በርካቶች አሉ። ፍሌክስ ጆብስ አሉ፣ ብዙ አሉ። እነሱ ጋር እንዴት አፕላይ ታደርጋላችሁ? አሁን አውቶማቲካሊ የምትልኩት ረዝሜ አለ ወይም ደግሞ ላይክ በፒዲኤፍ አዘጋጅታችሁ ማለት ነው የእናንተን ሳመሪ የሚያሳይ እሱ ምን ማካተት አለበት ያሉ ነገሮች ኢንዲቴል እናያለን ማለት ነው። በሚቀጥሉት ፓርቶች እያንዳንዱን ላይክ ለራሳችሁ ቻሌንጁን አርጉና እየተከተላችሁ ትሄዳላችሁ። ግን አሁንም ውጤታማ የምትሆኑት በደንብ አክቲቭሊ ስትሰሩበት ነው። ማሳያችሁ እነዚህ ስትራቴጂዎች በደንብ ስትከተሉ ነው። ሁሉ ነገር በተሻለ መልኩ እያሻሻላችሁ ስትመጡ ነው ማለት ነው። ሶ ዛሬ እዚህ ጋር እንጨርስ። ቀጣይ ቪዲዮ እንገናኛለን። ቴንክ ዩ